ቪዲዮን ከመጀመራችሁ በፊት ላይክ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት በአንድ ትንሽዬ መንደር ውስጥ የሚኖር አህመድ የተባለ ወጣት ነበር። አህመድ የሚኖረው ከአባቱ ጋር ነው። አባቱ ሳሙና ሻጭ ነጋዴ ነበር። ይሁንና ምንም አይነት ዘመድ እንዲሁም የሚያገሰው ሰው ስላልነበረው ንግዱ ላይ በጣም ስኬታማ የሚባል ሰው አይደለም። በእነሱ መንደርም ያሉ ሰዎች ብዙ የሳሙና ፍቅር የላቸውም። ንጽህናቸውን ለመጠበቅ ሳሙና አይጠቀሙም ነበር። በዚህም ምክንያት አህመድና ልጁ የሚተዳደሩት በሳሙና ሽያጭ ስለነበር ብዙ ገንዘብ ስለማይሰሩ በቂ ምግብ ለመግዛት አይበቃቸውም ነበር። ብዙ ቀናትንም እንደዚህ በችግር ያሳልፋሉ። ይህንንም ያስተዋለው አህመድ ነገር ማድረግ እንዳለበት ይረዳል። ምክንያቱም እሱና አባቱ ችግር ውስጥ ናቸው። ይሄድና ለአባቱም እንደማያዋጣቸው እንዲሁም በቂ ምግብም ያስገዛቸው ስላልሆነ የተለያዩ ስራዎችን መንደሩ ውስጥ ተንቀሳቅሶ መስራት እንዳለበት ይነግረውና አህመድም መንደሩ ውስጥ በመሄድ የተለያዩ ስራዎችን እቃዎችን እየተሸከመ ከቦታ ቦታ ያዘዋውር ነበር። እንዲሁም ሀብታም ነጋዴዎች አብሯቸው የሚሰራ ሰው ሲፈልጉ አብሮ ይሄድ ይሰራል። በክፍያ መልኩም የሚቀበሉ የነበር ምግብ ነበር፣ ዳቦ፣ የተለያዩ ኩኪሶችን። እንደዛም አድርጎ የሰራውን ወደ ቤት በመውሰድ ከአባቱ ጋር ተደስተው በፍቅርና በአንድነት ይበላሉ። አንድ ቀንም አህመድ በጫካ ውስጥ እየተንቀሳቀሰ ነበር። ሲንቀሳቀስም ወንዙ ዳር ሆነው ልብስ የሚያጥቡና ውሃ የሚቀዱ ሴቶችን ይመለከታል። እሱም ልብሳቸውን እያጠቡ ስለነበር እያያቸው እየተገረመ ነበር። ሰዓት ከሩቅ ቦታ የግዛቱ ልዕልት ጉብኝት ወደ እነሱ መንደር መጣ ነበር። እናም ወንዙ ዳር ላይ አገልጋዮች እንድትቀመጥ ያደርጓታል። ያቺ ልዕልትም በመውረድ ልብስ የሚያጥቡት ሴቶች ውሃ እንደጠማትና እንዲሰጧት ትጠይቃቸዋለች። በዚህም ሰዓት ውሃ ሊሰጧት ሲሉ ግጥ ሁኔታ አንድ አስፈሪና ክፉ አንበሳ ከጫካው ላይ ይወጣል። እናም ልዕልቲቱም ጠባቂዎች በድንጋጤ ይሮጣሉ። ልዕልቲቱም ባለችበት ቀረች በድንጋጤ። አንበሳውም ከጀርባው ይጥላትና ሊበላት ሲል እሷ እርዱኝ እያለች መጮሃን ትጀምራለች። ይህንንም የተመለከተው አህመድ ልዕልቲቱ ችግር ውስጥ ስለሆነች በዙሪያው እየነደደ የነበረ እሳት ነበር። ያንንም በመውሰድ ወደ አንበሳው ዘንድ ተጠጋና አንበሳውን በእሳቱ ይለበልበው ጀመር። በዚህም ሰዓት አንበሳውም ጥቃት ሲደርስበት በድንጋጤ በመፍራት ከዛ አካባቢ ርቆ ይሄዳል። ከዛም አህመድም ውሃውን በማንሳት ለልዕልቲቱ ይሰጣትና እንድትጠጣ ያደርጋታል። ያቺ ልዕልትም ሮዛ እንደምትባል ተነግረውና ጀግናም እንደሆነ ህይወቷንም ስላዳነላት እንደምታመሰግነው ተነግሯለች። አንደኛው አገልጋይም ልዕልት ሆይ አሁን መሄድ አለብን ሲላት አህመድን ተሰናበተውና ትሄዳለች። አህመድም በሮዛ ውበት እጅግ በጣም ተገርሟል። ምክንያቱም በጣም ቆንጆ ነበረች። በቀጣይ ቀንም አህመድ እንደተለመደው ስራውን እየሰራ ነበር። በዚህም ሰዓት አንድ ቀን ሰራተኛ የሆነ በመንደሩ ውስጥ የሚኖር ወደ አህመድ ይመጣና አህመድ ልዩ ችሎታና ጉብዝናም እንዳለው እንደሱ አይነት ወጣትና ጎበዝ ታታሪ እዚህ ትንሽ መንደር ውስጥ ምንም እንደማይሰራ ወደ ዋና ከተማ ወደ ንጉሱ መኖሪያ አካባቢ ሰፊ ከተሞች ላይ ቢሰራ ይበልጥ ህይወቱ እንደሚቀየርና ብዙ ገንዘብ መስራት እንደሚችል ይነግረዋል። በዚህም ምክር አህመድ ሁሉ ነገር ተገለጸለት። ከዛም አመሰግናለሁ ጓደኛዬ፣ ለአባቴ እነግሮና ነገ ከዚህ ትንሽዬ መንደር ለቀን የምንሄድ ይሆናል፣ መልካም ይቅናህ ብሎት ያ የቀን ሰራተኛ ትቶት ይሄዳል። አህመድም አባቱን ያሳምነውና ከአባቱ ጋር ወደ ዋና ከተማ ጉዞ ይጀምራሉ። ነገር ግን ዋናው ከተማ ቅርብ አልነበረም፣ በጣም ሩቅ ነበር። ለብዙ ቀናትም ተጓዙ። አንድ ቀንም ደክሟቸው በረሃ ላይ ተኝተው ነበር። በዚህም ሰዓት እርዱኝ የሚል ከፍተኛ ጩኸት አህመድ ይሰማል። አባቱ ተኝቶ ስለነበር ላለመረበሽ በማለት ትቶት ይሄዳል። አህመድም ጩኸቱን ወደሚሰማበት ቦታ ሲሄድ አንድ በጥሜ ትልቅ ሰውዬ መሬት ላይ ተንበርክኮ ልሞት ነው እባካችሁ ውሃ መጠጦ ኃይል እንዲሆነኝ ስጡኝ እያለ ሲጮህ ሲሰማ አህመድም ደግና ምስኪን ስለነበረ በመሄድ ለዛ ሽማግሌና ምስኪን ሰውዬ ውሃ ይሰጠዋል። ሽማግሌውና ምስኪኑም በጣም አመሰግናለሁ አንተ ወጣት ልጅ፣ በዚህ በረሃ ላይ ለብዙ አመታት የኖርኩ ታምረኛ ሰው ነኝ ብሎ ካመሰገነው በኋላ አንድ ትንሽዬ ብርጭቆ ይሰጠዋል። ይሄም ህይወቴን ስላተረፍክልኝ አሁን ስጦታ ነው። ይህንን በመጠቀም ስለወደፊቱ ማወቅ ትችላለህ ምን እንደሚፈጠር። ካንተ የሚጠበቀው ውሃ ማድረግ ብቻ ነው። እዚህ ብርጭቆ ላይ ውሃ ስታደርግበት መጥፎ ነገር ሊፈጠር ሲል ይነግራል። ያንን በእድሜ ትልቅ ሰውዬ መርትቶት ይሄዳል። ከዛም ለአባቱም የተፈጠረው ነገር በሙሉ ይነግረዋል። በቀጣይ ቀንም አህመድ ብርጭቆ ላይ ውሃ ያደርግበታል። ነገር ግን ምንም አልተፈጠረም ነበር። አባቱም ጋር ጉዟቸውን ይጀምሩና በጣም ከተጓዙ በኋላ ሰውት መንገድ ላይ አንበሳው ያኔ
አህመድ ጥቃት ያደረሰበት ዘሎ አህመድን ያጠቀዋል። በዚህም ሰዓት አባቱ መጮሁን ቀጠለ እርዱኝ እያለ ሊበላውም ሲጠጋ ልዕልት ሮዛ አንበሳው በመምጣት በእሳት ተለበልቦና ታባረዋለች። በዚህም ሰዓት አህመድ ደነገጠ። ምክንያቱም ልዕልት ሮዛን አገኛታለሁ ብሎ አላሰበም ነበር። አህመድም ያመሰግናትና እንደምትሰራ ሲጠይቃት ለብዙ ቀናት በተለያዩ ጫካዎች ውስጥ እየተዝናናችና እየተንቀሳቀሰች እንደነበረ ግን አሁን ወደ ግዛቷ ልትመለስ እንደሆነ ትነግረዋለች። ከዛም ልዕልት ሮዛ ለምን ከኔ ጋር አብረህ ወደ ከተማዋ አትሄድ ትለውና እሷ በጥባቂዎቿ እየታጀበች አህመድና አባቱም አብረው ወደ ዋና ከተማው ይደርሳሉ። ሮዛም አህመድ ያደረገላትን ነገር በሙሉ ለአባቷ ትነግረዋለች። አባቷም በጣም ደስ ብሎት ነበር በአህመድ። የአህመድም አባት በጣም ደክሞት ነበር። እናም ንጉሱ የሮዛ አባትም እንዲህ አላቸው ለትንሽ ቀናት ስራ ፈልገው እስከሚያገኙ ድረስ ከእሱ ግዛት ውስጥ እረፍት እንዲወስዱና እንዲዝናኑ ያብዛቸዋል። አህመድና አባቱም ደስ እያላቸው ይስማማሉ። ወደ ቤተ መንግስት ሄደው ጥሩ ጊዜ ያሳለፉ ነበር። ነገር ግን በእድሜ ትልቁ የሰጠውን ብርጭቆ በማንሳት አህመድ ትንሽ ውሃ ጠብ ያደርግበታል። ብርጭቆም አንድ ምስል ያሳየዋል። ምስሉም የዚህ ግዛት ንጉስ ማታ ላይ ሊገደል ይሞከር ነበር። ምንም ሲመለከት አህመድ በድንጋጤ እየሮጠ ወደ ንጉሱ ዘንድ ይሄድና እሱ ላይ እየተሰራ ያለ ሴራ እንዳለ ሊገለውም የሚፈልግ ሰው እንዳለ ይነግረዋል። በጣም እንደሚመጣ ሲነግረው ንጉሱም እየሳቀ የሱ ጠባቂዎች በጣም ስልጡንና ጀግና እንደሆኑ ይነግረዋል። ከዛም አህመድም ወደ ማረፊያ ቦታው ተመልሶ ይሄዳል። አህመድም ንጉሱ ማን ነው ሊገለው የሚፈልግ እያለ እያሰበ ነበር። እንዲሁም ጥንቃቄ ለማድረግም እየተዘጋጀ ነበር። ማታ ላይም ቁጭ ብሎ የንጉሱን ክፍል መጠባበቅ ቀጠለ። ምንም አይነት ሰው አልመጣም ነበር። ነገር ግን ጠባቂዎችንም ሲመለከታቸው ሁሉም እንቅልፋቸውን ተኝተው ነበር። ትንሽ ቆይታም በኋላ አንድ በእድሜ ትልቅ የሆነ ሰውዬ ትልቅ ጩቤ ይዞ ወደ ንጉሱ ክፍል ይገባል። ይህንንም የተመለከተው አህመድ እየሮጠ በመሄድ ያንን በእድሜ ትልቅ ሽማግሌ ሰውዬ ገፍትሮ ይጥለውና በጣም በትልቅ ጮህት ወንጀል ንጉሱ የመግደል ሙከራ እየተደረገበት ነው ብሎ ሲጮህ ንጉሱ ከእንቅልፉ ይነሳል። እንቅልፋቸውንም የተኙት ጠባቂዎች ከእንቅልፋቸው ይነሳሉ። ጩኸቱን ሰምታ ወደ አባቷ ክፍል እየሮጠች ትመጣለች። ያ ሽማግሌ ሰውዬ የነበረውም ለመግደልም የመጣውም ወደ አንበሳነት ይቀየራል። ክፉ ጠንቋይ ነበር። ከዛም ወደ አህመድ የሚዞርና አንተ ደደብ ህፃን ወጣት ጫካ ውስጥ ያኔ ልዕልቲቱን ልበላት ስል አስቀራት፣ አሁን ደግሞ እቅዴን ለማበላሸት እየሞከርክ ነው። መጀመሪያ እንዲሁም አንተን ነው መጉዳት ያለብኝ፣ ከዛ ሌሎችን ዋጋቸውን እሰጣቸዋለሁ በማለት ወደሱ ሊጠጋው ሲል በፍርሃት እየተንቀጠቀጠ የነበረው አህመድም በረሃው ላይ አንድ በእድሜ ትልቅ ሰውዬ የሰጠውን ብርጭቆ መሬት ላይ ይጥሏል። መሬት ላይም ሲጥለው በሚያስገርም ሁኔታ ከዛ ብርጭቆ ውስጥ አንድ ንስር እየበረረ ይወጣና አስገርም ሁኔታ ያንን ክፉ ጠንቋይ የንጉሱን ስልጣን ለመውሰድ የሚፈልገውንና ንጉሱንና ልጁን መግደል የሚፈልገውን ንስሩ ለየት ያለ ኃይል ስለነበረው ለአፈርነት ይቀይረዋል። ከዛም ንስሩም ከዛ አካባቢ ይሰወራል። ንጉሱም የተፈጠረውን ነገር ሁሉ ከተመለከተ በኋላ ወደ አህመድ ይዞርና አንተ በጣም ጀግና ሰው ነህ፣ ከአሁን በኋላ የኔ ቀኝ እጅ እንዲሁም አማካሪ፣ የጦር ክፍሎችንም ሁሉንም ነገር አንተ ነህ የምታስተዳድርልኝ፣ አጠገቤ እንድትርቅ አልፈልግም ይለዋል። አህመድም እጅግ በጣም ደስ አለው። ከዛን ቀንም ጀምሮ የንጉሱ ቀኝ እጅ ሆነ። አህመድ ብልህና አስተዋይ ሰው ነበር። አህመድና አባቱም የተንደላቀቀና የምቾት ህይወት መኖራቸውን ቀጠሉ። በጣምም ደስተኞች ናቸው። ልዕልት ሮዛም ቀን ወደ ቀን በአህመድ ለየት ያለ ተፈጥሮና አማላይነት በፍቅር እየወደቀች ነበር። አህመድ ግን አስቀድሞም ይወዳት ነበር። ልዕልቲቱም አህመድን እንደምትወደው ለአባቷ ትነግረዋለች። አባቷም በጣም ደስ አለው፣ ምክንያቱም አህመድ አስተዋይና ጀግና ወንድ ስለነበር። ንጉሱም ለአባቱ እንደሚነግረው እንዲሁም አህመድን ጠይቆት እሺ ካለ እንደሚያጋባት ቃል ይገባላትና በቀጣይ ቀንም አህመድን ያስጠራዋል። አህመድም ሲጠየቅ እሱም እንደሚወዳትና እሷን ሊያገባት እንደሚፈልግ ይናገራል። በዚህም ሰዓት ንጉሱ እጅግ በጣም ደስ አለው፣ ምክንያቱም ትክክለኛ ፍቅር ማግኘት እጅግ በጣም ከባድ ስለነበረ በዘመኑ። ንጉሱም በታሪክ ተደግሶ የማያውቅ የድግስ አደጋገስ ይደግስና ብቸኛና ምርጥ ልጁን ከአህመድ ጋር ያጋባቸዋል። ፍቅራቸውም ደስ የሚል ነበር። የዚህ ተረት መልእክት ማንኛውም ሰው ከታች ተነስቶ ወደ ላይ ከፍ እንደሚልና አንክሮ መስራትና ደግ መሆን እንዳለበት ነው። አህመድም ይህን ሁሉ ነገር ሊያገኝ የቻለው ጠንካራና ደግ ስለሆነ እንዲሁም አስተዋይ ስለሆነ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።
ቪዲዮን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት በአንድ ውብና ማራኪ መንደር ውስጥ የሚኖር ሪቻርድ የተባለ ነጋዴ ነበር። ሪቻርድ በጣም ብዙ መሬቶች አሉት፣ የተለያዩ ስራዎችን ይሰራል፣ እጅግ በጣም ሀብታም ነው። ይሁንና እንደዚህ ሀብታም ቢሆንም ራስ ወዳድ ነበር። የራሱን ቢሮ ውስጥ ተቀምጦ በነበረበት ሰዓት አንድ ቀን ልጁ ይመጣና አባቴ ጫማዎቼ አርጅተዋል፣ ተቀዳደዋል፣ አዲስ ጫማ ያስፈልገኛል። አንተ ልጅ ግን ምንድነው ዓላማ? እነዚህን ጫማዎች እኮ የገዛናቸው ከ2 ዓመት በፊት ነው። ምንም ሳይሆኑ አባትህን ወጪ ለማስወጣት ነው የምትፈልግ ብሎ ሪቻርድ ሲመልስለት ልጁ አባዬ ተመልከት፣ እግሮቼ እኮ በጣም አድገዋል፣ አዲስ ጫማ ያስፈልገኛል፣ ደግሞ ጫማዬም ተቀዳዷል፣ አንድ ብቻ ነው ያለኝ ሲለው ሪቻርድም ከተቀመጠበት ይነሳና ወደ ልጁ ይቀርብና ከአሁን በኋላ መጥተህ እንዳታደርገኝ፣ አሁን ይኸውልህ ሳንቲም መግዣ አንድ ጫማ በስርዓት ተጠንቅቀህ ተጠቀም ብሎ ለልጁ ወርቃማ ሳንቲም የሚገዛበት ይሰጠዋል። ከዛም እንዲወጣ የሚነግረውና ያስወጣዋል። ሪቻርድ ምንም እንኳን ሀብታም ቢሆንም ምንም አይነት ወጪ ማውጣትና ጥሩ ህይወት ደስ አይለውም ነበር። የሚለብሰው ጫማ እንኳን አሮጌ ነው፣ ብዙ ዓመታት የለበሰው። ቤተሰቦችም በተመሳሳይ መልኩ ጫማቸው የድሮ ነው፣ እንዲሁም እንደ ሀብታም የተንደላቀቀ ህይወት አይኖሩም ነበር። ቤት ውስጥም የራሱ ህግ ነበረው። ለአገልጋዮቹና ለቤተሰቦቹ በቀን 2 ጊዜ ብቻ ነበር ምግብ መብላት የሚፈቀድ። አንድ ቀን ሪቻርድ የተለያዩ እህሎችን በአገልጋይ አሲዞ እየመጣ ነበር። 2 አገልጋዮች ትልቅ ቀረጢት ተሸክመው ነበር። በጣም ደክሟቸዋል። ሪቻርድ የሚከተላቸዋል። ሪቻርድ በጣም ስግብግብ ነው። ለአገልጋዮቹ እንኳን እህል የሚያመላልሱበት ጋሪ አላዘጋጀላቸውም፣ አልገዛላቸውም። በገበያውም ውስጥ ሲያልፉ ከቆዩ በኋላ አንድ ኬክ መሸጫ ቤት ላይ ይደርሳሉ። በጎንም ሲያልፉ ኬክ ሻጩ አንድ ምርጥና ጣፋጭ ኬክ፣ ማዕዛው እጅግ በጣም ግሩም የሆነ ኬክ አዘጋጅቶ ጨርሶ ነበር። ሪቻርድም አገልጋዮቹን አሸክሞ እያለፈ ሳለ የቸኮሌቱ ኬክ ይሸተዋል። እናም ያ ሽታ ከዚህ በፊት ተሰምቶት የማያውቀውን ስሜት እንዲሰሙ ያደርገዋል። ውስጡም እየተገረመ ነበር፣ እንዴት የሚጣፍጥና ማዕዛው ጥሩ ኬክ ቢሆን ነው እንደዚህ የሚሆን ብሎ። ከዛም ቤቱም ከተመለሰ በኋላ አልጋው ላይ ቁጭ ብሎ ተክዞ ቁጭ ብሏል። መተከዙንም የተመለከተችው ሚስት ወደሱ ትመጣና ምን እንደሆነ ስትጠይቀው ሰላም እንደሆነና ምንም እንዳልሆነ ይነግራታል። ነገር ግን ምንድነው ንገረኝ እያለች ደግማ ስትጠይቀው እንዲህ አላት፣ ኬክ ፈልጋለሁኝ፣ ጣፋጭ ኬክ፣ የቸኮሌት ማዕዛው ልዩ የሆነ የሚጣፍጥ ብሎ ሲነግራት ሚስቱም እየተገረመች ችግር የለውም ሐሳብ አይግባ፣ አዘጋጃለሁኝ፣ እኔ አንድ ብቻ አይደለም 10 ነው ማዘጋጀው ለቤተሰባችንና ለሰራተኞችም ጭምር ስትለው እሱም እንዲህ አላት፣ አይ አንቺ እቅድሽ ግን ምንድነው? እኔ እንዳል ታደርጊ ነው ይሄን ሁሉ ማህበረሰብ አብልተሽ? እሷን በመገረም ችግር የለውም በቃ ሐሳብ አይግባ፣ ለአንተ ለኔ እና ለልጃችን አዘጋጃለሁ ትለው። አሁንም ለምን ግን ልጃችን ይበላል? ማለቴ ያው ህፃን ስለሆነ ጥርሱን ያማዋል፣ የጥርስ ጉዳት ያደርስበታል ብሎ ሲመልስላት ሚስቱም እሺ በቃ ሐሳብ አይግባ፣ ለኔና ላንተ ብቻ አዘጋጃለሁ ብላ ስትመልስለት ባሏም እንዲህ አላት፣ አይ አንቺም ኬክ መብላት አማረሽ? እኔ ስላልኩ ነው ይላውን ያማረሽ መብላት ወይ አንቺ ነገር ሲላት ሚስቱም እየተገረመችም ቢሆን በባሏ ስግብግብነት ሐሳብ አይግባ በቃ ላንተ ብቻ አዘጋጅልሃለሁ ስትለው ባሏም አሁን በቃ ሂጅ ቶሎ አዘጋጅልኝ፣ አለበለዚያ በረሃብ የመሞት ነው የሚሆን፣ በጣም ነው ኬክ መብላት ያማረኝ። የሪቻርድ ሚስት የቸኮሌት ኬክ ታዘጋጅለትና ሪቻርድም እያጣጣመ ለብቻው ጥርግ አድርጎ ይበላዋል። እጁን ሁሉ ላሰ ነበር በጣም ስለጣመ። ይህንንም ሲያደርግ አንድ መልአክ እየተመለከተው ነበር። ያ መልአክም ሪቻርድን ይመለከተውና ምን አይነት ስግብግብ ሰው ነው በማለት ያለውን ሀብት ከቤተሰቦቹ ጋር ተካፍሎ ሊበላና ለሌሎችም ለምስኪን ድሆች ሊረዳ ሲገባ እየተስገበገበ ራሱን የሚወድ ካለ በኋላ ቅጣት ልቀጠውና ላስተምሮ ይገባል አለ። በቀጣይ ቀንም ሪቻርድ ወደ ስራ ይሄዳል። ሪቻርድም ወደ ስራ ሲሄድ ያ መልአክ ወደ ሪቻርድነት ይቀየራል። ሙሉ ገጽታውም ተመሳሳይ ነበር። ሪቻርድንም ስለሆነ ወደ ውስጥ ይገባና ሁሉ አገልጋዮቹን ይጠራል። ሁሉንም አገልጋዮችን ከሰበሰበ በኋላም ሪቻርድን የሚመስለው መልአክም እንዲህ ይላል፣ እኔ ዛሬ አንድ መልአክ ተገልጾልኝ ይህን ሀብትና ንብረት ካላካፈልኩኝ ዛሬ ማታ እንደምሞት ነግሮኛል። ለሁሉም ለመንደሩ ነዋሪዎች ንገሩ፣ ያለኝን ሀብት ንብረት በሙሉ ወርቆችን፣ ሁሉን ጌጣጌጦች፣ ገንዘቤን ሁሉም መውሰድ እንደሚችል ዛሬ ብቻ ክፍት ይሆናል የኔ ሀብት። ወደ ቤቴም ወደ ሀብቴም በመምጣት ማንኛውም ሰው የፈለገውን ነገር መውሰድ ይችላል። አሁኑኑ ይህንን ተግባር ላይ ያውሉት ይልና አገልጋዮቹ ከነገራቸው በኋላ እኔ አቁሙ ይህን ነገር አስቁሙት ብላችሁ እንኳን እንዳታስቆሙ እንዳትሰሙኝ፣ እኔ ያዙኝ ወይ እሰሩኝ አስቁሙኝ ከመጮህና ከማዘዝ አስታውሱ፣ እኔ ዛሬ ሀብቴን በሙሉ ለሰው ካላጋራሁኝ ዛሬ ማታ የመሞት ይሆናል ብሎ ሲነግራቸው ለአገልጋዮቹም እሺ ችግር የለውም ሐሳብ አይግባ፣
የፈለከው ነገር ይፈጸምልሃል ብለው እየዞሩ ይህንን ዜና ለሙሉ የመንደሩ ነዋሪዎች ያደርሳሉ። የመንደሩ ነዋሪዎችም ተሰብስበው በመምጣት ሪቻርድ ጠንክሮ ሰርቶ ያቀማቸውን ወርቆች፣ ገንዘቡን፣ ሀብቱን በሙሉ ሁሉም የሚችለውን ያህል እያነሳ መውሰዱን ቀጥሏል። ሪቻርድ በጣም ጠንካራ ሰራተኛ እንዲሁም ጀግና ስለነበር በጣም ሀብቱ ወደር የለሽ ነበር። እንዲሁ በቀላሉ የሚያልቅ አይደለም። የሚችለውን ያህል እየወሰደ ነበር። ትክክለኛው ሪቻርድም ስራ ቆይቶ ለምሳ ወደ ቤት ይመለሳል። ገና ከሩቅ እየተካሄደ ያለውን ነገር ሲመለከት በጣም ደነገጠ። እየተካሄደ ያለውን ነገር ማመን አልቻለም። ማበድ ነው የቀረው። ወደ ውስጥም በመግባት እንዲህ አለ፣ ምን እየተካሄደ ነው? ምንድነው? ቴም ሙሉ ጥሬ ቆርጥሜ የሰራሁት ያጠራቀምኩትን ሀብቴን በጠራራ ፀሐይ ዝርፊያ! አገልጋዮች አስቁማቸው፣ ቶሎ በሉ! ምን እየተካሄደ ነው? እያለ አገልጋዮችን ሲነግራቸው አገልጋዮችም ትክክለኛ ያልሆነው ሪቻርድ ተካሄደ ያለውን ነገር አስቆማለሁ ካልኩኝ ከአካባቢው አርቁኝ ብሏቸው ስለነበር ትልቅ ዱላ ያነሱና የራሱ አገልጋዮች ሪቻርድን ወድቡት ሲሉ ሪቻርድ በድንጋጤ እየተካሄደ ያለው ነገር ግራ ስለገባው ሩጦ ያመልጣል። አገልጋዮቹም ያባሩታል ከዛ ቦታ። ምስኪኑ ሪቻርድን በጣም ያሳዝን ነበር። በገዛ ቤቱ አገልጋዮች እያባረሩ ሲሰዱት ሪቻርድም ያለው አማራጭ ወደ ግዛቱ ንጉስ ሄዶ ቅሬታውን ማመልከት ነበር። በግዛቱ ንጉስም ይሄድና ጌታዬ ሙሉ መንደሩ ከኔ ሀብት እየዘረፈ ይገኛል በጠራራ ፀሐይ ሲለው ንጉሱም ነገር ግን አንተ እኮ ነህ ሀብቴንና ተካፈሉኝ ዛሬ ማታ ሞታለሁ ብለህ መግለጫ ይሰጠው ብሎ ይነግረዋል። በዚህም ሰዓት ሪቻርድ እየተገረመ እኔ ቀኑ ሙሉ እየተይ ስራ ሮይን ያሳለፍኩኝ እና ለምሳ ስመለስ ነው የሁሉ ነገር እየተካሄደ ያለው ሲለው መልአኩ ወደ ሪቻርድነት የተቀየረው ይመጣል። ከዛም ሁለት ሪቻርዶች ንጉሱ ፊት ለፊት ይቆማሉ። ንጉሱም አንተ ግን ትክክለኛው ሪቻርድ ነህ ብሎ ይጠይቃል። ትክክለኛው ሪቻርድም እሱን የሚመስል ሰው ፊት ለፊት ቆሞ ሲያይ ማን ነው ይሄ አጭበርባሪ ነው ሌባ! ንጉሱም ግራ እየተጋባ ትክክለኛው እንደሆነ ለመምረጥ ይከብዳል ይለዋል። ነገር ግን መምረጥ እንኳን ግዴታ ቢሆንበት ምስኪኑንና ሀብቱን ለሰው ማካፈል የሚፈልገውን ሪቻርድን እንደሚመርጥ ስግብግቡን ሪቻርድ እንደማይመርጥ ይነግረዋል። ትክክለኛው ሪቻርድም እንዲህ አለው እና ንጉስ ሆይ ወደ እስር ቤት ሊወረውረኝ ነው እኔን እያለ ንጉሱን ሲጠይቀው ትክክለኛው ሪቻርድ ግራ ገብቶትና ድክም ብሎት አቅቶት ነበር። የውሸቱ ሪቻርድም ወደ መላእክትነት ሲቀየርና እኔ መልአክ ነኝ ምንም ነገር አንተ ጋር ያደረኩብህ ግብግብና ራስ ወዳድ ስለሆንክ ማር ነው ብሎ ለሪቻርድ ሲነግረው ሪቻርድም እንዲህ አለ ግርማዊነቶ ይህንን ይሰሩት ይሄን አጭበርባሪ ወንጀለኛ ሀብቴንና ንብረቴን ለመውሰድ እየሞከረኩ ሲል የሱ ሚስትም ተጠርታ ነበር። ሚስቱም ስለ ሪቻርድ ትክክለኛ ባህሪ፣ መጥፎ ስራው፣ ራስ ወዳድነቱ ለንጉሱ ትናገራለች። እንዲሁም ሊያስተካክል እንደሚገባ ትነግረዋለች። ንጉሱም ለሪቻርድ እንደዚህ አለው ጠንካራ ሰራተኝነቱ ጥሩ እንደሆነ ነገር ግን ራስ ወዳድነቱ እንዲሁም ቤተሰቡና አገልጋዮቹን መጨቆኑ ብልጠቱን እንደሚጎዳው መጥፎ እንደሆነ አሁን ንጉሱ እሱን ቢያስረው ደከመለት የለፋለት ህይወቱ እስር ቤት እንደሚሆን ሲነግረው ሪቻርድም እንደዚህ አለ በጣም ይቅርታ ግርማዊነቶ አሁን ድድብናዬንና ጅልነቴን ተረድቻለሁ ሲለው ንጉሱም አሁን አንድ እድል እሰጥሃለሁ ራስን አስተካክለህ ጥሩ ህይወት እንድትኖር የመጨረሻ እድል ነው አለበለዚያ የምትታሰርና ነገር የምታጣ ይሆናል ይለዋል። ከዛም በኋላ ሪቻርድም እንደሚስተካከል ቃል ይገባል። ሪቻርድም ቃሉን አክባሪ ሰው ነው። ሚስቱም የሪቻርድን መቀየር በማስመልከት ትልቅ ድግስ እንደሚደገስ መንደር ውስጥ ትናገራለች። ሪቻርድም እንኳን ስግብግብ ቢሆንና ብሩን ማንም እንዳይነካበት ቢፈልግም ሚስቱ ሐሳብ ይስማማል። የዚህ ተረት መልእክት ስግብግብና ራስ ወዳድ መሆን እንደሌለብን ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።